ምስልን ለማንሳት የሚያስፈልግ አንድ ነገር አለ። እሱም ብርሃን ነው። በቀደሙት የኤክስፖዠር ትሪያንግል ክፍሎች አፐርቸር ወደ ካሜራ የሚገባውን የብርሃን መጠን እንዴት እንደሚቆጣጠር አይተናል እና አይሶ ሴንሰሩ ለብርሃን ያለውን ስሜታዊነት ወይም ሴንሲቲቪቲን ይቆጣጠራል። ግን አንድ የመጨረሻ ዘዴ አለ፣ ሸተር። ነገር ግን ሸተር የሚነካው ብርሃኑን ብቻ አይደለም፣ እንቅስቃሴ እንዴት እንደምንይዝ ትልቅ ሚና ይጫወታል። ሁሉም እንቅስቃሴዎች አንድ አይነቶች አይደሉም። ስለዚህ አንድ ፊልም ሰሪ እንዴት ብርሃንና እንቅስቃሴን ለመቆጣጠር ሸተርን እንደሚጠቀም እናያለን። ይሄ ሸተር ስፒድ ምን እንደሆነ የምንመለከትበት ክፍል ነው። ሰላም እንደምናችሁ፣ እኔ ሰለሞን ደመቀ ነኝ። ይህ ደግሞ በዓለም ላይ ካሉ ትልልቅ ፊልም ሰሪዎች እውቀቶችን አምጥተን የምንማማርበት ክሎዛፕ የዩቲዩብ እና የቴሌግራም ቻናል ነው። እንዲሁም ፌስቡክ ላይ ቲክቶክም ላይ እገኛለሁ። ስለዚህ በቀላሉ ሰብስክራይብ በማድረግ የክሎዛፕ ቤተሰብ መሆን ትችላላችሁ። ላይክ፣ ሼር ስታደርጉ ደግሞ ስለ ፊልም ማወቅ ለሚፈልጉ ሰዎች ይሄ ቻናል ይዳረሳል። ስለዚህ ሸተር ስፒድ ምንድን ነው እና ከአፐርቸርና አይሶ ጋር እንዴት ነው የሚሰራው? ሸተር ስፒድ የኤክስፖዠር ትሪያንግል አንዱ አካል ነው። ይህንን ለመረዳት ካሜራ ብርሃንን እንዴት እንደሚይዝ ደግመን እናንሳ። ብርሃን ወደ ሌንስ ውስጥ ይገባል እና በአፐርቸር ውስጥ ያልፋል። ምስልን ለመፍጠር በፊልም ስቶክ ወይም በዲጂታል ሴንሰር ላይ ያርፋል። በሌንሱና በሴንሰሩ መካከል የሚቀመጥ ሸተር ወይም መከለያ በመባል የሚታወቅ ማገጃ ነው። የሸተር ስራ ሴንሰሩ ላይ የሚያርፈውን ብርሃን ማገር ነው። ሸተር ከመዘጋቱ በፊት ለተወሰነ ጊዜ ይከፈታል። ይሄ በሰከንድ ውስጥ እንኳን ብዙ ጊዜ ይደጋገማል። ሸተር የሚከፈትበት የጊዜ መጠን ሸተር ስፒድ በመባል ይታወቃል። ብዙውን ጊዜ የሚለካው በሰከንድ ክፍልፋዮች ፍራክሽን ኦፍ ሰከንድ ነው። ለምሳሌ አንድ 50ኛ ሸተር ስፒድ በአንድ ሰከንድ 50 ጊዜ ብርሃኖች ያልፋሉ። የሸተር ስፒድ ሁለት ቀጥተኛ ተጽዕኖች ኤክስፖዠር ወይም በአማርኛው መጋለጥ እና ሞሽን ብለር አሊያም በአማርኛው የእንቅስቃሴ ብዥታ ናቸው። በመጀመሪያ ስለ ኤክስፖዠር እንነጋገር። ሸተር ፍሬም ለምን ያህል ጊዜ ለብርሃን እንደሚጋለጥ ይቆጣጠራል። ሸተር ዝቅተኛ ሲሆን ፍሬሙ ረዘም ላለ ጊዜ ለብርሃን ይጋለጣል። ይህም የበለጠ ብሩህ ምስልን ያስከትላል። ሸተር በበለጠ ፍጥነት ላይ ሲሆን አነስተኛ ብርሃን ወደ ፍሬም ይደርሳል። ያም ጨለማ ምስልን ያስከትላል። አሁን በዋናነት ሸተር ስፒድ ላይ እናተኩራለን። ሸተር ስፒድ በተለያዩ የእይታ ውጤቶች ላይ ያለውን ሚና እንመልከት። በኤክስፖዠር ሂደት ውስጥ የሸተር ስፒድ ተግባር ቀጥተኛ ነው፣ ግን እንቅስቃሴን በተመለከተ እንዴት እንደሚሰራ ትንሽ ውስብስብ ነው። የእናንተን ትኩረት እፈልጋለሁ። እያንዳንዱ ተንቀሳቃሽ ምስል የሞሽን ብለር ወይም የእንቅስቃሴ ብዥታ ደረጃ አለው። ፋስት ሸተር ስፒድ ሞሽን ብለርን ይቀንሳል። ስሎ ሸተር ስፒድ የእንቅስቃሴ ብዥታ ወይም ሞሽን ብለርን ይጨምራል። ለፊልምና ቪዲዮ ሲኒማቲክ ሸተር ስፒድን ለመስራት የ180 ዲግሪ ሸተር ሩልን በመጠቀም ማግኘት ይቻላል። የ180 ዲግሪ ሸተር ሩል እንዲህ ይላል፣ የሸተር ስፒዳችን ከፍሬም ሬት እጥፍ መሆን አለበት። ስለዚህ በሰከንድ 24 ፍሬሞች እየቀረጽን ከሆነ ቀጥሎ የሸተር ስፒዳችን ወደ 1/48ኛ እና በተመሳሳይ ማቀናበር ይኖርብናል። ግን ይህ ሬሾ ለምን አስፈላጊ ሆነ? በሲኒማ ታሪክ ውስጥ እንደ አውሮፓውያን አቆጣጠር ከ1920ዎቹ መጨረሻ ጀምሮ የፊልም ኢንዱስትሪ ደረጃ በ180 ዲግሪ ሾት አንግል በሰከንድ 24 ፍሬሞች ሆኖ ነበር። ይህ ለ10 ዓመታት ሳይለወጥ ቆየ። የእንቅስቃሴ ብዥታ መጠኑ በዚህ ተለምዶ ነበር። ፊልም ሰሪዎች ከዚህ 180 ዲግሪ የሸተር ሩል ሲያፈነግጡ የሞሽን ብለርን እንኳን ማስተዋል እንችላለን። ስለዚህ እንዴትና ለምን ሲኒማቶግራፈሮች የተለያየ ተጽዕኖችን ለመፍጠር ሸተር ስፒድን ይጠቀማሉ የሚለውን ደግሞ እንይ። በስሎ ሸተር ስፒድ እንጀምር። ከ180 ዲግሪ በላይ የተቀመጠ ማንኛውም ነገር ነው። ስሎ ሸተር ስፒድ ተጨማሪ የእንቅስቃሴ ብዥታን ይፈጥራል። ልዩ የታሪክ ነገራ ውጤቶች አሏቸው። ለምሳሌ አሰቃቂ ትውስታን ለማሳየት They come to his home in the afternoon looking for his business. They find his wife and kids in the house and decide to wait for Soze.
ዘ ዩዥዋል ሰስፔክትስ ፊልም ውስጥ ሲኒማቶግራፈር ኒውተን ቶማስ ሲጄል ይህንን ትዕይንት በሰከንድ 6 ፍሬሞች ቀረጸ እና ዋይድ ኦፕን ሸተርን ተጠቀመ። በሰከንድ 24 ፍሬሞች ተመልሶ ሲጫወት ይህንን እንቅስቃሴ ተንተባታቢ ሰው ሲናገር ባለው አይነት ምስል ነው የምናየው። ይሄ በዘ ወልፍ ኦፍ ዌል ስትሬት ውስጥ ጥቅም ላይ ውሏል። ጆርዳን አደጋ ሲደርስበት የፎቶግራፍ ዳይሬክተር ሮድሪጎ የምስሉን የእንቅስቃሴ ብዥታ ለመጨመር የ360 ዲግሪ የሸተር አንግልን በሰከንድ 12 ፍሬሞች ተጠቅሟል። I mean, I had skipped the tingle phase and went straight to the drool phase. These little bastards were so strong, I discovered a whole new phase, the cerebral palsy phase. ነገር ግን ከፍ ባለ የፍሬም መጠን እየቀረጽን ከሆነ ከ180 ዲግሪ የሸተር ሩል ያነሰ ነው የምንሰራው። በተቃራኒው ጫፍ የእንቅስቃሴ ብዥታን ለማስወገድ የራሱ ልዩ የሆኑ መንገዶች አሉት። ይህ የሚከናወነው በፋስት ሸተር ስፒድ ነው፣ ከ180 ዲግሪ በታች። ፋስት ሸተር ስፒድ የእንቅስቃሴ ብዥታ ወይም ሞሽን ብለር መጠንን ይቀንሳል። እንቅስቃሴው ታማኝ ወይም በጣም ተጨባጭ እንዲመስል ማድረግ ይችላል። የሲኒማቶግራፈር ባለሙያዎች ሞሽን ብለር ጥንካሬን ወይም እውነታን ለማጉላት በዘይቤ ይጠቀማሉ። ይህ በተለምዶ ብዙ ድርጊት ባላቸው ትዕይንቶች ውስጥ ጥቅም ላይ ይውላል። ብዙ ጊዜ በእጅ ከሚያዝ የካሜራ ቀረጻ ወይም ሃንድሄልድ ጋር አጣምረው ይሰራሉ። ጃኑስ ካሚንስኪ ሴቪንግ ፕራይቬት ሬን ሲኒማቶግራፈር ነው። ይህን ትዕይንት ለማምጣት ሲኒማቶግራፈሩ እነዚህን ቅደም ተከተሎች በ45 ወይም 90 ዲግሪ ሸተር ላይ ይቀርጻል። በዚህ ብዥታን ለማስቀረት በታሰበበት ትዕይንት ላይ በአየር ውስጥ የሚታዩትን የቆሻሻ ቅንጣቶችን እንኳን ማየት እንችላለን። ብስጭትና ምስቅልቅል ያለበት የእይታ ተሞክሮ መፍጠር የትዕይንቱ ዓላማ ነበር። እንደተነጋገርነው የሲኒማ እይታን ለመፍጠር ሸተር ስፒድን በምንጠቀምበት ጊዜ የፊልም ሥራ ሕጎች አሉ። ሆኖም አንዳንድ ምርጥ ሲኒማቶግራፈሮች አዲስ ነገር ለመፍጠር እነዚህን ሕጎች ይጥሳሉ። ሸተር ስፒድን መቆጣጠር እና ኤክስፖዠር ትራያንግልን በአጠቃላይ ጥሩ አድርጎ መገንዘብ ታሪካችንን በተሻለ ሁኔታ ለመናገር አስፈላጊ የሆኑ መሳሪያዎችን ይሰጠናል። በየሳምንቱ ሐሙስ በአዳዲስ ቪዲዮዎች እንገናኛለን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የክሎዝ አፕ የፊልም ቤተሰብ መሆን ትችላላችሁ። በያላችሁበት መልካም ጊዜ ይሁንላችሁ።